የኢራንና አሜሪካ ጦርነት የሰላም ጭላንጭል ታይቶበታል ተባለ። ድርድሩም እጅግ በጣም ጥሩ ሂደት ላይ ነው ሲል ትራምፕ ተደመጠ። አራት ሀገራት ጦርነቱን ለማቆም ያደረጉት ውይይትም ውጤታማ እንደነበር ተነግሯል። የኤርዶጋን ዛቻና የኢራን አመራሮች አለመግባባት፣ የእርስ በርስ ፍጥጫ እንዲሁም የኢየሩሳሌም ቅዱሳን ቦታዎች ጉዳይ እና ሌሎቹን መረጃዎች ይዘን መጠናል። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶች፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ፈጥነው እንዲደርሶ ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ እያለን መረጃዎቹ ለወዳጅ ዘመዶ እንዲደርሶ ሼር በማድረግ ቪዲዮውንም ላይክ እንዲሁም መጋቢ አስተያየቱን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። ድርድሩ እጅግ በጣም ጥሩ በሆነ ሂደት ላይ ነው። በቅርቡ የተኩስ አቁም ስምምነት ሊደረስ እንደሚችል ትራምፕ ገለጹ። በኢራን ከፍተኛ አመራሮች መካከል አለመግባባት መፈጠሩም የተነገረ ነው። አራት ሀገራት ለድርድር ተቀምጠዋል ተባለ። ትራምፕ ድርድሩም እጅግ በጣም ጥሩ ላይ ነው ሲሉ ተናግረዋል ተብሏል። ፕሬዝዳንት ኤርዶጋን ቱርክ ጦርነቱን ልትቀላቀል እንደምትችል ተናገሩ። ዶናልድ ትራምፕ የኢራንን የነዳጅ ማዕከል ለመቆጣጠር ሲዝቱ በቴህራንና በተለያዩ የኢራን ግዛት ወታደራዊ ይዞታዎች ላይ ከባድ ፍንዳታ መደመጡን፣ ቴህራን የኢንተርኔት አገልግሎት 1% መውረዱን እንዲሁም ኢራን በተባበሩት አረብ ኤሚሬትስ ላይ የሚሳኤል ጥቃት መሰንዘሯን፣ የኢየሩሳሌም ቅዱሳን ቦታዎች ላይ እስራኤል የጥንቃቄ እርምጃ መውሰዷን ወደ ዝርዝር መረጃዎች ስናልፍ ቱርክ ጦርነቱን ልትቀላቀል ነው። ኤርዶጋን ጠንካራ ማስጠንቀቂያ አስተላለፉ። ኤርዶጋን ቱርክን በኢራን ወገን ሆኖ ጦርነቱን ልትቀላቀል እንደምትችል ዛቱ። የኤርዶጋን እና ትራምፕ በስልክ ተፋጠጡ ተባለ። በኢራን ላይ የሚደረግ ሴራ ዋጋ ያስከፍላል ሲል ተደምጧል። ሞሳድ እና የኩርድ ታጣቂዎች ምክንያት ጠንካራ ወታደራዊ እርምጃ ወስዳለሁ ስትል መዛቷ ተደምጧል። የቱርክ ፕሬዝዳንት ሪፕስ ጣይብ ኤርዶጋን ቱርክ በኢራን በኩል ሁና ጦርነቱን ልትቀላቀል እንደምትችል የሚጠቁም እጅግ ጠንካራ ማስጠንቀቂያ ለአሜሪካና ለኩርድ ኃይሎች አስተላልፈዋል። ቱርክዬ የተሰኘው የዜና ድረገጽ እንደዘገበው ከሆነ በአንካር በኢራን ላይ የሚሰነዘረውን ጥቃቶች ውስጥ የኩርድ ድርጅቶች ከተሳተፉ ቱርክ ቀጥተኛ ወታደራዊ እርምጃ እንደምትወስድ አስታውቃለች። ፕሬዝዳንት ኤርዶጋን ይህንን ማስጠንቀቂያ ለአሜሪካ፣ ለኢራቅና ለኩርድ ኃይሎች በግልጽ ልከዋል ተብሏል። አንካራ በደረሰባት የስለላ መረጃ መሰረት እስራኤሉ የስለላ ተቋም ሞሳድ ቱርክ በአሸባሪነት ከምትፈርጃቸው የኩርዲስት ሰራተኞች ፓርቲ እና ከኢራኑ ክንፍ ጋር ድርድር ለማድረግ ሙከራ አድርጓል። የዚህ ድርድር ዋና ዓላማ እነዚህን የኩርድ ቡድኖች በኢራን ላይ ለሚደረገው የየብስ ጦርነት እንደ ተላላኪ ኃይል ለመጠቀም እንደሆነ ተነግሯል። ፕሬዝዳንት ኤርዶጋን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት ይህ የሞሳድ እቅድ በፍጹም ተቀባይነት እንደሌለው በጽኑ ተቃውመዋል። ኤርዶጋን ለትራምፕ ሲናገሩ እኛ ስለሚካሄደው ሂደቶች የሚነግሩን ታሪኮችን አንሰማም፣ በቀጥታ ጥያቄ እንሰነዝራለን። በሶሪያ ምን እንደተፈጠረ አይታችኋል፣ እዚህም ተመሳሳይ ነገር እናደርጋለን በማለት ቱርክ የኢራንን ግዛት አንድነት ለመጠበቅ ወታደራዊ ጣልቃ ገብነት እንደምታደርግ አስታውቀዋል። ይህ የቱርክ አቋም በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ወደ አደገኛ ቀጠና ፍጥጫ ሊያመራ እንደሚችል አመልካች ሆኗል ተብሏል። ቱርክ በክልሉ የጦርነት እሳት ማስፋፋት የሚደረግ ማንኛውም ሙከራ ላይ አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን ገልጻለች። ወደ ሌላ መረጃ ስናመራ ትራምፕ የኢራንን ዘይትና ካርግ ደሴን ለመቆጣጠር ዝተዋል ተባለ። የነዳጅ ዋጋም እየናረ ነው እየተባለ ነው። ፕሬዝዳንት ዶናልድ ትራምፕ እና በኢራን ባለስልጣን መካከል የተለዋወጡ መግለጫዎች ዓለምን ስጋት ውስጥ ጥሎታል ተብሏል። ተኩስ እናዘንብባቸዋለን፣ ኢራን ለአሜሪካ እግረኛ ጦር ዝግጅቷን አጠናቃለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ዛሬ 30ኛ ቀኑን ይዟል። ፕሬዝዳንት ዶናልድ ትራምፕ የኢራንን ዋና የነዳጅ ማዕከል የሆነችውን ካርግ ደሴት በቀላሉ ለመቆጣጠር እንደሚችሉና የኢራንን ዘይት በመውሰድ እንደሚፈልጉ በሰጡት አወዛጋቢ ቃለ ምልልስ አስታውቀዋል። በሌላ በኩል ኢራን በአሜሪካ ወታደሮች ላይ ተኩስ እናዘንብባቸዋለን ስትል ኢራን ዝታለች።
ፕሬዚዳንት ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ አሜሪካ የኢራንን የኢኮኖሚ የጀርባ አጥንት የሆነችውን ካርግ ደሴት ለመያዝ እያሰበች መሆኑን ጠቁመዋል። ደሴቷን መውሰድ በጣም ቀላል ነው ያሉት ትራምፕ ዓላማቸው የኢራንን የነዳጅ ሀብት ለመቆጣጠር እንደሆነ በግልጽ ተናግረዋል። ሆኖም ግን ከጦርነቱ ቀድሞ የሰላም ስምምነት በጣም በፍጥነት ሊደርስ እንደሚችልና በፓኪስታን በኩል ድርድሩ እየተካሄደ መሆኑን ገልጸዋል። ይህንን ወታደራዊ ስጋት ተከትሎ የዓለም የነዳጅ ገበያ ክፉኛ ተናውጧል። ዛሬ የእስያ ገበያዎች ላይ እንደታየው የድፍድፍ ነዳጅ ዋጋ ከ$115 በላይ በመውጣት የ2.9 በመቶ ጭማሪ አሳይቷል ብሏል። ይህ የዋጋ ንረት በዓለም ዙሪያ የኑሮ ውድነት ሊያባብስ ይችላል የሚል ስጋት ፈጥሯል። ኢራን በበኩሏ የአሜሪካና የእስራኤል ጥቃቶችን በዩኒቨርሲቲዎች ላይ መፈጸማቸው በመጥቀስ አጸፋዊ ጥቃቷን በክልሉ የሚገኙ የአሜሪካና የእስራኤል ትምህርት ተቋማትና የባለስልጣናት መኖሪያ ቤቶች ላይ እንደምትሳተፍ ዝታለች። የኢራን አብዮታዊ ዘብ ሰራተኛና ተማሪዎች ከአሜሪካ ዩኒቨርሲቲ ቢያንስ 1 ኪሎ ሜትር ርቀው እንዲቆዩ አስጠንቅቀዋል። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊፋ የ3500 የአሜሪካ የባህር ኃይል ወታደሮች በዩኤስ ትሪፖሊ የጦር መርከብ ወደ ቀጠናው መድረሳቸው ተከትሎ ኢራን እነዚህን ወታደሮች ለመቅጣት ዝግጁ መሆኗን ገልጸዋል። ወታደሮቻቸውን የአሜሪካ እግረኛ ጦር መሬት እስኪረግጥ እየጠበቁ ነው፣ ተኩስ እናዘንብባቸዋለን ሲሉ በዛቻ የተሞላ መግለጫ ሰጥተዋል። በለንደን ጠቅላይ ሚኒስትር ኬር ስታርመር የጦርነቱን ኢኮኖሚያዊ ተጽዕኖ ለመወያየት ለነዳጅ መርከብና የፋይናንስ ዘርፍ መሪዎች ጋር በዳውኒንግ ስትሪት ስብሰባ ሊያካሂዱ ነው ተብሏል። ስብሰባው በዋነኝነት በሆርሙዝ ወሽመጥ መዘጋት ምክንያት እየደረሰ ያለውን የንግድ መስተጓጎል ለመፍታት ያለመ ነው ተብሏል። የመረጃ ምንጫችን ቢቢሲ ነው። ወደ ሌላ ዜና ስናልፍ ትራምፕ ድርድሩን እጅግ በጣም ጥሩ በሆነ ሂደት ላይ ነው፣ በቅርቡ የተኩስ አቁም ስምምነት ሊደረስ እንደሚችል ገልጸዋል። በመካከለኛው ምስራቅ ያለው ውጥረት እያየለ ባለበት በዚህ ሰዓት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩሉ አዲስና ተስፋ ሰጭ መረጃ አሰምተዋል። ፕሬዚዳንቱ ከኢራን ጋር እየተደረገ ያለው ድርድር እጅግ በጣም ጥሩ ሁኔታ ላይ እንደሚገኝ በኩራት ተናግረዋል። ፕሬዚዳንቱ ትራምፕ እንደገለጹት በአሜሪካና በኢራን መካከል ለሳምንታት የዘለቀው ደም አፋሳሽ ጦርነት ሊያቆም የሚችል የተኩስ አቁም ስምምነት በቅርቡ ሊደረስ ይችላል ሲል ተደምጧል። ፕሬዚዳንቱ በድርድሩ ሂደት ላይ ያላቸውን እምነት የገለጹ ቢሆንም የኢራን አቋም አስመልክቶ ግን ጥንቃቄ በተሞላበት ከኢራን ጋር በጭራሽ አታውቀውም የሚል አስተያየት ሰጥተዋል። ምንም እንኳን የሰላም ስምምነቱን መቃረቡን ቢናገሩም ትራምፕ ሲቀጥሉ ነገር ግን ከኢራን ጋር በጭራሽ አታውቀውም በማለት ነገሮችን በማንኛውም ሰዓት ሊቀየሩ እንደሚችል ፍንጭ ሰጥተዋል። ይህ መግለጫቸው ድርድሩ ገና ጥንቃቄ የሚፈልግ መሆኑንና አሜሪካም ለማንኛውም ሁኔታ ዝግጁ መሆኗን የሚያሳይ ነው ተብሏል። ትራምፕ በኢራኗ ካርግ ደሴት ላይ አይናቸውን በጣሉበት ወቅት ካርግ ደሴት ከመያዝ ዛቻ እስከ እጅግ በጣም ጥሩ ድርድር የደረሰው የትራምፕ አስተዳደር በመካከለኛው ምስራቅ ያለውን የጦርነት እሳት ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እያደረገ መሆኑን ይህ መግለጫ ያረጋግጣል። ይህ በእንዲህ እንዳለ ሁለት የነዳጅ ጫኝ መርከቦች የሆርሙዝ ሰርጥን በሰላም መሻገራቸው በሆርሙዝ ሰርጥ አካባቢ የሚታየውን የባህር ላይ ትራንስፖርት ማስተጓጎሉ በከፍተኛ ሁኔታ በቀጠለበት በአሁኑ ወቅት ሁለቱ የህንድ ፈሳሽ ጋዝ ጫኝ መርከቦች ቀጠናውን በሰላም ማለፋቸው ተረጋግጧል። እኒህ መርከቦች በአጠቃላይ 94,000 ቶን ጋዝ ጭነው ወደ ሙምባይ እና ኒው ማንጎሊ ወደቦች መጓዝ ላይ ይገኛሉ ሲሉ ኩዌት ታይምስ ዘግቧል። የመረጃ ምንጫችን ስካይ ኒውስ ነው። ወደ ሌላ መረጃ ስናል በመካከለኛው ምስራቅ የተቀሰቀሰው ጦርነት ዛሬ 30ኛ ቀኑን ይዟል። የቀጠናው ውጥረት በከፍተኛ ሁኔታ እያየለ ባለበት በዚህ ሰዓት የኢራን ዋና ከተማ ቴህራንና በተለያዩ የሀገሪቱ ክፍሎች ወታደራዊ ይዞታዎች ላይ ከባድ ፍንዳታዎች መደመጣቸው ተዘግቧል። በሌላ በኩል ደግሞ 4 ሀገራት ጦርነቱን ለማቆም ድርድር ጀምረዋል። በዛሬው ዕለት በቴህራንና በአቅራቢያው ባሉ አካባቢዎች ከወታደራዊ ጋር በተገናኙ ቦታዎች ላይ በርካታ ፍንዳታዎች መከሰታቸውን ተረጋግጧል። በተጨማሪም በኢስፊሃን፣ በኮርማባድ እና በማዛንዳራ ግዛቶች አዳዲስ የአየር ድብደባዎች መፈጸማቸው ተዘግቧል። ከእነዚህ ጋር ተያይዞ በኢራን የተጣለው የኢንተርኔት እገዳ 30ኛ ቀኑን ያስቆጠረ ሲሆን የኢንተርኔት ግንኙነት ከመደበኛው 1% ብቻ መሆኑን ኔትብሎክስ እሁድ ዕለት አስታውቋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በደቡብ ሊባኖስ የሚቆጣጠሩትን ግዛት እንዲያሰፉ ጦራቸውን አዘዋል ተብሏል። በሌላ መረጃ ዓለምን ጨለማ አደርጋለሁ ስትዝት የነበረችው ኢራን
አሜሪካና እስራኤል የሰነዘሩባትን ጥቃት ተከትሎ በኢራን መዲና ቴህራን ላይ የኃይል አቅርቦት መቋረጥ መከሰቱ ተዘግቧል። በኢራን ኃይል መሰረተ ልማት ተቋም ላይ በተፈጸመው ጥቃት ቴህራን ጨምሮ በተወሰኑ ከተሞች ኤሌክትሪክ ኃይል ተቋርጧል ተብሏል። ችግሩ መከሰቱን የኢራን ኢነርጂ ባለስልጣን ለቢቢሲ አረጋግጧል። በጥቃቱ ከፍተኛ የፍንዳታ ድምፅ ተሰምቶ እንደነበር የገለጸው ባለስልጣኑ ወዲያውኑ በቴህራንና ሌሎች ከተሞች የኤሌክትሪክ ኃይል መቋረጡን አስታውሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ኃይል መሰረተ ልማት ላይ ጥቃት ለመፈጸም የ48 ሰዓት ቀነ ገደብ ሰጥተው የነበረ ቢሆንም ቀነ ገደቡ ለሶስተኛ ጊዜ ማራዘማቸው ይታወሳል። ጥቃቱ ኢራን በደቡባዊ እስራኤል በሚገኘው የኢንዱስትሪ ማዕከል ላይ የሚሳኤል ጥቃት ከፈጸመች በኋላ የተከሰተ ሲሆን የእስራኤል አጸፋ ሊሆን እንደሚችል ተገምቷል። በሌላ መረጃ ፓኪስታን፣ ሳዑዲ አረቢያ፣ ቱርክና ግብፅ እሁድ ዕለት በመካከለኛው ምስራቅ ያለውን ጦርነት በዘላቂነት ለማቆም በሚችሉባቸው መንገዶች ላይ መልካም የሚባል ውይይት አካሂደዋል ተባለ። የፓኪስታን የውጭ ጉዳይ ሚኒስትር ኢሳቅ ዳር እንደገለጹት አገሪቱ ለሰላም ቅድሚያ ሰጥተው እየሰሩ ነው ብለዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል ወታደራዊ እርምጃ በመግለጽ ጥቃቱ እንደሚቀጥል ፍንጭ መስጠታቸው ይታወሳል። ከውስጥ አዋቂ ምንጮች የተገኘው መረጃ እንደሚያመለክተው በኢራን ፕሬዝዳንት ማሱድ እና በኢራን አብዮታዊ ዘብ ዋና አዛዥ አህመድ መካከል ከባድ አለመግባባት ተፈጥሯል ተብሏል። ልዩነቱ የተፈጠረው ጦርነቱ እንዴት መምራት እንደሚቻልና በሀገሪቱ ኢኮኖሚ ላይ እየደረሰ ያለው ውድመት በመቃወም እንደሆነ ነው የተነገረው። ሆኖም የፓርላማው አፈ ጉባኤ ቴህራን በምንም መልኩ እጅ እንደማትሰጥ አስታውቀዋል። ይህ በእንዲህ እንዳለ እስራኤል በመካከለኛው ኢራን ባደረገችው የአየር ድብደባ 4 መኮንኖችን መግደላቸው ተገልጿል። የኢራቅ መከላከያ ሚኒስትር መሐመድ አላ የአየር ኃይል ጦር ሰፈር ሚሳኤሎች ጥቃት እንደተፈጸሙበትና የአገሪቱ የአየር ኃይል አውሮፕላን ጉዳት እንደደረሰበትም ገልጿል። የአሜሪካ የማዕከላዊ እዝ በበኩሉ 3500 የሚጠጉ ወታደሮችን የያዘውና የዩኤስኤን ትሪፖሊ የተባለው ግዙፉ የጦር መርከብ መጋቢት 27 ቀን በኃላፊነት ቦታዋ ላይ መድረሱን አረጋግጧል። ኢራን በበኩሏ የአሜሪካ የምድር ላይ ጥቃት ለመሰንዘር የምታደርገውን ማንኛውም ሙከራ ከባድ ኪሳራ እንደሚያስከትሉባት ዳግም አስጠንቅቃለች። ዓለም አቀፍ ማህበረሰቡ ጦርነቱን ለማቆም ጥረት እያደረገ ቢሆንም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን አሁን እየከረረ መጥቷል ተብሏል። የመረጃ ምንጫችን ኢራን ኢንተርናሽናል ነው። ወደ ሌላ መረጃ ስናልፍ በኢየሩሳሌም ቅዱሳን ቦታዎች ላይ የተደቀነው አዲስ ስጋትና የእስራኤልን የጥንቃቄ እርምጃ እናያለን። የኢራን ሚሳኤል ስብርባሪዎች በጎልጎታ ቤተክርስቲያን ጥቂት ሜትሮች ርቀት ላይ መውደቁን ተከትሎ የእስራኤል ጠቅላይ ሚኒስትር ቢሮ ኢየሩሳሌም የላቲን ፓትርያርኩን ዛሬ ጧት በቅዱስ መቃብር ቤተክርስቲያን ወይም ጎልጎታ ቅዳሴ እንዳያደርጉ የተከለከሉበትን ምክንያት አስመልክቶ ዝርዝር ማብራሪያ ሰጥቷል። ቢሮው እንደገለጸው እርምጃው የተወሰደው ከሃይማኖታዊ ጉዳይ ይልቅ ከጸጥታ ስጋት ጋር የተያያዘ ነው። ባለፉት ጥቂት ቀናት ኢራን የባለስቲክ ሚሳኤሎችን በተደጋጋሚ ወደ ኢየሩሳሌም ቅዱሳን ቦታዎች አልማ መተኮሷን የጠቅላይ ሚኒስትር ቢሮ አስታውቀዋል። በተለይ በአንዱ ጥቃት ወቅት የሚሳኤል ስብርባሪዎች ክርስቲያኖች እጅግ ከሚሰበሰቡበት ከሚያከብሩበትም የጎልጎታ ቤተክርስቲያን ጥቂት ሜትሮች ርቀት ላይ መውደቃቸውን ተገልጸዋል። ይህ በእመናንና በሃይማኖት መሪዎች ላይ ከፍተኛ አደጋ ሊያደርስ ይችል እንደነበር ተጠቅሷል። በመሆኑም ፓትርያርኩና ምዕመናን ላይ ሊደርስ የሚችለውን አደጋ ለመቀነስ እስራኤል የሁሉም እምነት ተከታዮች በጥንታዊው ከተማ ወይም ኦልድ ሲቲ በሚገኘው የቅዱሳን ቦታዎች ከመጸለይ ለጊዜው እንዲቆጠቡ በጠየቀችው መሰረት ኢየሩሳሌም ፖሊሶች ፓትርያርኩን ከእሁድ ጀምሮ ቅዳሴ እንዳያደርጉ መከልከሉን ቢሮው አብራርቷል። ይህ እርምጃ የተወሰደው ለፓትርያርኩና ለምዕመናን ደህንነት ሲባል እንጂ ምንም አይነት ተንኮል የታከለበት እንዳልሆነ በአጽንኦት ሰጥቷል። የትንሣኤ በዓል ዋዜማ ወይም ሕማማት ሳምንት ወይም ሆሊ ዊክስ ለዓለም ክርስቲያኖች ያለውን ቅዱስነት ከግምት ውስጥ በማስገባት የቤተ ክርስቲያንን መሪዎች የሚቀጥሉት ቀናት በቅዱስ ቦታ ጸሎት እንዲያደርጉ የሚያስችል ልዩ የደህንነት እቅድ እየተዘጋጀ መሆኑን ጠቅላይ ሚኒስትር ቢሮ አክሎ ገልጿል። ይህ ምዕመናንን በሰላም በዓላቸውን እንዲያከብሩ ለማስቻል ያለመ እንደሆነ ተነግሯል። የመረጃ ምንጫችን ቢቢሲ ነው። ወደ ሌላ ዜና ስናልፍ በሺዎች የሚቆጠሩ ሰልፈኞች አደባባይ መውጣታቸው ተነገረ። እስራኤል በጸረ ጦርነት ተቃውሞ ተመታች ተባለ። ጦርነቱ ይቁም፣ በቴል አቪቭ እና በኢየሩሳሌም በፖሊስና በተቃዋሚዎች መካከል ከባድ ግጭት መቀስቀሱን ተነግሯል።
ኔታንያሁ ከውስጥም ከውጭም ተወጠሩ ተባለ። የእስራኤል ዜጎች በኢራን ላይ የተከፈተው ጦርነት በመቃወም ድምፃቸውን አሰሙ ተብሏል። በመካከለኛው ምስራቅ ካለው ውጫዊ ጦርነት ባለፈ በእስራኤል ዋና ከተማ ውስጥ ከፍተኛ ህዝባዊ ተቃውሞ ተቀስቅሷል ተብሏል። ለሁላችን ህይወት ስንል በሚል መሪ ቃል የተዘጋጀውና በሺዎች የሚቆጠሩ እስራኤላውያን የታደሙበት ግዙፍ ሰልፍ መንግስት በኢራን ላይ የከፈተውን ጦርነት በአስቸኳይ እንዲያቆም ጠይቀዋል። በቴል አቪቭ ሀቢማ አደባባይ፣ በሃይፋ ሆሬብ ሴንተር እና በኢየሩሳሌም ፓሪስ አደባባይ የተሰበሰቡ ሰልፈኞች ጦርነቱ የሰው ህይወት እያጠፋ መሆኑን በመጥቀስ ተቃውሟቸውን አሰምተዋል። ይህ ሰልፍ ከወትሮ ለየት የሚያደርገው ጥቂት የግራ ዘመም ቡድኖች ብቻ ሳይሆኑ በርካታ መንግስታዊ ያልሆኑ ድርጅቶችና ተራው ህዝብ ጨምሮ የታደመበት ታላቅ ክስተት መሆኑ ነው። ተቃውሞውን ለመበተን የፖሊስ ኃይል በወሰደው እርምጃ በቴል አቪቭ ብቻ ቢያንስ 18 ሰዎች በቁጥጥር ስር ውለዋል ተብሏል። በሃይፋ ከተማ ሰልፈኞች መንገድ በመዝጋት ከፖሊስ ጋር አስከፊ ፍጥጫ ውስጥ የገቡ ሲሆን የቀኝ ዘመም አክቲቪስቶችና ጸረ ጦርነት ተቃዋሚዎች መካከል ከፍተኛ የቃላት ምልልስና አካላዊ ግጭቶች ታይተዋል ተብሏል። ሰልፈኞቹ ከጦርነቱ ማቆም ባለፈ የመንግስትን የፍትህ ማሻሻያ ፖሊሲ በጽኑ ተቃውመዋል። ይህ የኔታንያሁ አስተዳደር በጦርነት ቀጠና ብቻ ሳይሆን በአገር ውስጥም ከፍተኛ የፖለቲካ ጫና እየበረታበት መሆኑን አመልካች ሆኗል ተብሏል። እንደሚታወቀው በመላው አሜሪካና በታላላቅ የአውሮፓ ከተሞች በሚሊዮን የሚቆጠሩ ሰዎች ንጉሥ አንፈልግም ኖ ኪንግ የሚል መሪ ቃል ታሪካዊ ሰልፍ መካሄዱ ይታወሳል። ወደ ሌላ መረጃ ስናልፍ ኢራን በተባበሩት አረብ ኤሚሬትስ ላይ የሚሳኤል ጥቃት ሰነዘረች። አል-ታዊል የአልሙኒየም ማዕከልም በኢራን ሚሳኤሎች ተመትቷል ተባለ። በኢራን በእስራኤልና በአሜሪካ መካከል ተወስኖ የነበረው ግጭት አሁን ወደ ተባበሩት አረብ ኤሚሬትስ መስፋፋቱን የሚያሳዩ መረጃዎች ወጥተዋል። በኤሚሬትስ ግሎባል አልሙኒየም የሚተዳደረው ግዙፉ ተቋም በኢራን የሚሳኤል ጥቃት እንደተሰነዘረበት ተዘግቧል። ጥቃቱ የተፈጸመው አሊ ታዊላ በተሰኘው ግዙፉ የአልሙኒየም ኮምፕሌክስ ላይ ነው ተብሏል። በለንደን ጠቅላይ ሚኒስትር ኬር ስታርመር የጦርነቱን ኢኮኖሚያዊ ተጽዕኖ ለመወያየት ለነዳጅ መርከብና የፋይናንስ ዘርፍ መሪዎች ጋር በዳውኒንግ ስትሪት ስብሰባ ሊያካሂዱ ነው ተብሏል። ስብሰባው በዋነኝነት በሆርሙዝ ወሽመጥ መዘጋት ምክንያት እየደረሰ ያለውን የንግድ መስተጓጎል ለመፍታት ያለመ ነው ተብሏል። የመረጃ ምንጫችን ቢቢሲ ነው። ወደ ሌላ ዜና ስናልፍ ትራምፕ ድርድሩን እጅግ በጣም ጥሩ በሆነ ሂደት ላይ ነው፣ በቅርቡ የተኩስ አቁም ስምምነት ሊደረስ እንደሚችል ገልጸዋል። በመካከለኛው ምስራቅ ያለው ውጥረት ይህ ተቋም በክልሉ ካሉት ትልልቅ የኢንዱስትሪ ማዕከላት አንዱ ከመሆኑም በላይ በዓለም አቀፍ የንግድ አቅርቦት ሰንሰለት ውስጥ ወሳኝ ሚና ያለው ነው ተብሏል። የመጀመሪያ ደረጃ ዘገባዎች ጥቃቱ በመፈጸሙን ቢያረጋግጡም በሰው ሕይወትና በንብረት ላይ የደረሰ ጉዳት መጠን እስካሁን በይፋ አልታወቀም። እስካሁን ድረስ የተባበሩት አረብ ኤሚሬትስ ሆነ የኢራን ባለስልጣናት ስለ ድርጅቱ የሰጡት ይፋዊ መግለጫ የለም። ይሁን እንጂ የገለልተኛ ወገን መረጃ እንደሚያመለክተው ጥቃቱ በኤሚሬትስ ኢኮኖሚ መሰረተ ልማት ላይ ያነጣጠረ በመሆኑ በቀጠናው ያለውን ውጥረት ወደ ለየለት ቀውስ ሊያመራው እንደሚችል ተነግሯል። ለዛሬ የያዝናቸው ዓለም አቀፍ መረጃዎች እነዚህ ነበሩ። መረጃዎቹን ለሌሎች እንዲደርሱ ሼር ማድረጋችሁን እንዳትረሱ። በየዕለቱ ትኩስ መረጃዎች እንዲደርሳችሁ ደግሞ ለቻናላችን አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ